እንግዲህ ጋይስ እንደምታውቁ አብርሃም ከጉዞ ቀረ። ዛሬ ከትላንትና ከሀገር ሊወጣ ሳይሆን ሊዝናና ከከተማ ሊወጣ ነው ብሎ ነበረ። ዛሬ እንግዲህ አብርሃም ቁጭ ብድቅ እያለ ነው። ከጉዞ አስቀራችሁን ምናምን ብሎ ፓስፖርት ተወሰደብኝ ተብሎ ማለት ነው። አብርሃም ፓስፖርቱን ለምንድነው እንዴት ነው ለነሱ መስጠት የቻልኩት? እንዴት ነው ሊሰርቁ ከቻሉ ፓስፖርት ማለት ነው? ምን አድርጎ ነው ሊሰርቁ ከቻሉ? እንደምታውቁ ከዚህ በፊት አብርሃም ለ4 ቀን ከሀገር ወጣው ብሎ በ4ኛ ቀን አታሉናል። በ4ኛ ቀን ተመልሶ መጣ። ሲሄድ 17 ሰዓት ነው አለ። ሲመለስ ደግሞ እኔ እንጃ 7 ደቂቃ ራሱ የወሰደ አይመስለኝም። ተመልሷል ማለት ነው። ተመልሶ መጣ እና አሁንም ደግሞ ከአገር ወጥቼ ሰዎች ቪዛ ልኮልኛ ከአገር ወጥቼ ልዝናና ነው፣ ራሴ ጋር ሊሆን ነው፣ ነገሮችን ላመቻች ነው። ከተመቸኝ እዛ ሊቀር ነው፣ ካልተመቸኝ ደግሞ ሊመጣ ነው ብሎ ቃል በቃል ተነገረ። እነሱ ደግሞ እንዴት ብቻህን ከሀገር ትወጣለህ? እንዴት ብቻ ሰው ሲሰግድ እንትን ስግደት ሲሄድ ሰው ይዞ ነው የሚሄደው? እናንተ ከረፈፎች እኛ ስግደት ስንሄድ ሰው እንትን ብለን ነው ሄን ነው ሁሉም ማለት ነው። አውሮፓ የትም ስግደተኞች ሁሉ ራሳቸው ላይ ኃላፊነት ወስዶ ካሁን በኋላ ብቻቸውን እንደሚኖሩት ብቻቸውን እንደሚሆኑ ማንም አጠገባቸው ካልኖሩም ቢሞቱም ቢኖሩም ፈጣሪ በስተቀር ምንም እንደሌላቸው አምኖ ነው ከሀገር የሚወጡት። ምናልባት ቤተሰብ እዛ ኖሮ ምናምን ወንድም ወስዶ ካልሆነ በስተቀር ማለት ነው። እንደዛ ነው ከሀገር ወጡት ሁሉም ሰው። እናቴ እሱ ህፃን አይደለም እያለ ነው። ህፃኑን ጡንጦ ልግዙለት ወይ ደግሞ ማለት ነው። ስለዚህ ልጁ እውነት አለ። ሰላም ናፈቀኝ ያለ እባክሽን ሰላምዬ ነይ ባለ ተራው ሰላም አንቺ ነሽ። እነዚህ 2 ሴቶች ልጁ 2 ሴቶች መሀል ገብቶ በጣም እየተጨናነቀ ነው። ቺትም ለኔ ትላለች። ያቺ አንድ አይና ወጣች ሴትዮ አለች። በነገራችን ላይ እርግዝናሽን ያልረሳም ታውቃለሽ። አይና ወጣች ሴትዮ አለች። ስለዚህ እቺትም የኔ ነው። ልጁ ተንከራቷል፣ አልፋታ ብሏል። እዛ ሲሄድ አንተ ለምንድን ነው እንደማይፋቱ ራስክ ላይ መወሰን ማትችለው? ራስክ ላይ እንዴት ነው መወሰን ማትችለው? አንተ ራስክ ላይ ብትወስን ኑሮ እንደዚህ ያደርጉህ። ስለዚህ የራስህ ውሳኔ የለህም። ለምን ለነሱ ብለህ ከሀገር ትወጣለህ? እና የሚያሳስብ ነገር የለም። ከሀገር ወጣስ የሚያሳስብ ሰው የለም እንዴ? ለምን አያሳስብም? አሁን እኮ ልጅ አለው፣ ቤተሰብ አለው። አሁን እኮ የሚኖርለት ልጅ አለ፣ የሚናፍቅ ልጅ አለ። አይን በአይኑ አይቷል። ከቤተሰብ በላይ ለቤተሰብ ሊጨከን ይቻላል። ግን አሁን የማይጨክንበት ልጅ አለ። አንቺ እንዲያሳስብ ፈልጎሽ ነው። አብርሃም ለስራ ነው የሚፈልግሽ እና አንቺም ለስራሽ ነው መጣሽው። ገብቶናል። ለዩቱብሽ ነው መጣሽው። ምክንያቱም አካሄዳቸው በቃ ለስራ እንደመጣሽ እኮ ያውቃል። ቀለበታውን ከማንም ጋር መሆን አልነበረብም። ቀለበት አድርጎኛል። እንዳገባ ቀለበት መመለስ ይቻላል። አንድ ሰው ካልፈለገ ቀለበቱን ሊመልስ መብት አለው ማለት ነው። ይሄን እወቅሽን እናት እና እንደብቻ ልጁ አጨናደቃችሁ፣ ሰላም አነሳችሁ። ሰላም መታ እናንተን ገለል ሳታደርግ ማለት ነው። በእናንተ በራሳችሁ ፍቃድ ከልጁ ላይ ገለል በሉና ልጁ እረፍት ይውሰድ። ለእናንተ ብሎ ስግደት ሊሄድ ነገውን ጊዜ ትመጥና ትላለች፣ ትወርድበታለች ምናምን ነገ ብዙ መታ ማለት ነው። እንደዛ እና ሰብስክራይብ እያደረጋችሁ አበረታቱ።
ሰብስክራይብ አድርጉ። እነሱ ብቻ ሳይሆን እኛ እርስ በርሳችን እናድግ።